የመሬት ልማትና አስተዳደር ቢሮ የከተማ አስተዳደሩ በቅርበት የሚከታተለውና በከተማው በአስፈጻሚ አካላት ማቋቋሚያ አዋጅ 84/2016 መሰረት የተቋቋመ ተቋም ሲሆን በከተማዋ ዋና የአገልግሎት ሰጪ መስሪያ ቤት በመሆን በተሰጠው ኃላፊነት ውስን የሆነውን የመሬት ሀብት በፍትሃዊነት በግልጸኝነትና ተጠያቂነት ባለው አሰራር አገልግሎት ይሰጣል። የከተማውን ህብረተሰብ ማህበራዊና ኢኮኖሚያዊ ተጠቃሚነት ሊያረጋግጡ የሚያስችሉ የመሬት ዝግጅት፣ ማስተላለፍ፣ የመብት ፈጠራና ይዞታ አገልግሎት እንዲሁም የአገልግሎት ማሻሻያና የመሬት መረጃ ስራዎች ላይም ትኩረት በማድረግ ይሰራል። ይሁን እንጂ ተቋሙ የሚሰጣቸው አገልግሎቶች በቴክኖሎጂ አለመታገዝ አገልግሎት ፈላጊውን የህብረተሰብ ክፍል ከእንግልት የታደገ ከደላሎች እጅም ያስጣል አልነበረም። ጫና ነበረው። አንደኛ ገቢ ለብቻ ወጪ ለብቻ ይመዘግብ ነበር። ወጪ ከተደረገ በኋላ ቀሪዎቹ ይከመሩ ነበር። ደብዳቤዎቹ በክላስተር ተደርድረው ነው የምናያቸው። ያንን ክላስተር ነው እንደገና አንድ ባንድ አውርደን ደብዳቤዎችን የምንፈልገው የነበረው እና ያው በሰው እጅ ነበር የሚሄደው። በእጅ ሲሄድ ግማሹ ደስተኛ ነው፣ ግማሹ ደግሞ ከወሰደ በኋላ ከፍቶ ማየት እና መመለስ እንዴት ተጻፈልን ብለው ኮምፕሌን የሚያቀርቡበት ጊዜ ነበር። ለብዙ አመታት የጨረታ ስራ ላይ ተሳተፈ ያለው በተለይ የጨረታ ሂደቱን የማስተባበር ለተወዳዳሪዎች መረጃ የመስጠት ግልጽነት አሰራር ተከትለን የተሻለ ደረጃ ላይ እንድንደርስ እነዚህ መረጃዎችን የህዝብ ግንኙነት ስራ እንሰራ ነበር እና መጀመሪያ ስንጀምር አካባቢ በአብዛኛው ማኑዋል ነው። በኤሌክትሮኒክስ የመጠቀሙ ልምዱ ባህሉም አልነበረም። ሰነድ የምንሸጠው ሰው በቀጥታ በወረፋ ተሰልፎ ነው። ከሰራተኛውም ወረፋ ለዘመዱ፣ ለወገኑ፣ ለጓደኛው ሰነድ ግዛ እየተባለ ወረፋ የሚያዝበት ስራውን ጥሎ ማለት ነው። ሁለተኛ በርካታ ደላላዎች አብረው ተሰልፈው የሌላውን ትክክለኛ የሚጫረተውን ተገልጋይ ጊዜ የሚሻማ ነበር። የመረጃ አያያዝም ዝርክርክ ነበር። ይሄ ጠፋ፣ ይሄ ጎደለ፣ ቅሬታዎች በብዛት ይበዙ ነበር። ሰራተኛው ስራውን ጥሎ ለግለሰቦች ደረሰኝ ይገዛል፣ ስራውን ጥሎ። ስለዚህ እሱን የሚፈልገው ተገልጋይ ሲመጣ ቦታው ላይ አይገኝም። እንደገና ደላላው ተሰማርቶ የሌላውን ወረፋ ጊዜ ተጋፍቶ እስከ 10 ሰነዶችን አንዴ ገዝቶ የሚወጣበት፣ እንደገና ትክክለኛ ተጫራች ሲመጣ ደግሞ ጊዜ የማይበቃበት፣ ሰነድ አልቋል፣ ምንድነው ደረሰኝ አልቋል፣ ሰነዱ ኮፒ ያልተደረገም፣ እነዚህ በርካታ ምክንያቶች ነበሩ። ከሰነድ ሽያጭ ጋር ተገናኝቶ ያልተፈለገ ሰልፍ አለ፣ ሰነዱም እጥረት ያጋጥማል። እዚህ ውስጥ ላይ ሌሎች አካላቶችን ጣልቃ ገብተው ሰነዱንም እጥረት እንዲፈጠር የማድረግ ሁኔታ አለ። ሰነድ ሻጩም ራሱ ማን ነው የሚለው ላይ የራሱ ችግር የሚፈጥር ያልተገቡ አካላቶችም ገብተው ደላላ ምን የምንለው አካላቶችም ገብተው ገበያውን የሚረብሹበት አግባብ ነበር። በተመሳሳይ በከተማ አስተዳደሩ ስር ባሉ የመንግስት ተቋማት የህዝብ ሮሮ የሚበዛባቸውና ለዘመናት ሲንከባለሉ የመጡ መሰል የመልካም አስተዳደር ችግሮች ያሉባቸው ተቋማት ጥቂት አልነበሩም። ከተማ አስተዳደሩ እነኝን ችግሮች ለመቅረፍ ሪፎርም ማድረግ ሲያስብ ከለያቸው 16 ተቋማት ውስጥ የመሬት ልማትና አስተዳደር ቢሮ አንዱ ነው። በዚህ መነሻ በመሬት ልማትና አስተዳደር ቢሮ በ2016 በጀት ዓመት በጥናት ላይ የተመሰረተ ተቋማዊ ሪፎርም ተደርጓል። ከ2016 ዓ.ም በፊት ማለት የመሬት ልማትና ማኔጅመንት ቢሮ አገልግሎት ሲሰጥበት የነበረው 3 መሰረታዊ ነገሮች አሉ። አንደኛው መሰረታዊ ካርታ ወይም ቤዝ ማፕ የሚባለው፣ ሁለተኛ ደግሞ የከስተመር ወይም የደንበኛው ማህደር የሚባለው ነው። ሶስተኛው ነገር ማለት የሚሰጡ አገልግሎቶችን ኦልሞስት ከ16 አገልግሎቶች በላይ ያሉ እነሱን አውቶሜት የማድረግ ስራ ነው የተሰራው። ስለዚህ የመጀመሪያው ስራ ከዚህ በፊት ሲሰሩበት የነበሩትን ነገሮች ቤዝ ማፕን በተመለከተ በየክፍለ ከተማ ማኔጅ ሲደረግ ስለነበረ ስፓሻል ዳታውን ወይም ቤዝ ማፕ ወይም መሰረታዊ ካርታ የሚባለውን ወደ ማዕከሉ ማምጣት ሴንትራሊ ወይም ከአንድ ቋት ላይ ማኔጅ እንዲደረግ ነው የተደረገው። ሁለተኛ የደንበኞች ወይም የከስተመራችን ማህደሮች በየክፍለ ከተማው በማኑዋል ተበጣጥሶ የነበረ ስለነበረ መረጃ የመጥፋት መረጃ ዲስፐርስ የመደረግ አላስፈላጊ ነገር ሲፈጠር የነበረው እሱ ሙሉ በሙሉ ከክፍለ ከተማ ስካን ተደርገው ወደ 54 ሚሊዮን አካባቢ የሚሆን ዳታዎች
እስካን ተደርገው በማዕከል ደረጃ ማናጅ እንዲደረግ ወይም አገልግሎቱ ከማዕከል ሊሰጥ ነው የተደረገው። በሶስተኛ ደረጃ በማኑዋል ሲሰጡ የነበሩ አገልግሎቶች ቅድም እንዳልኩት ከ16 በላይ አገልግሎቶች አሉ። እነዚህን አገልግሎቶች አውቶሜት ተደርጎ ከስተመሩ ወይም ደንበኛው ኢንተርኔት ባለበት ቦታ የሚፈልገውን አገልግሎት አፕላይ አድርጎ ወይም አመልክቶ አገልግሎቱን እንዲያገኝ የተደረገበት ሁኔታ ነው የተፈጠረው። ከከስተመሮች በሚገኝ ፊድባክ ከተለያየ ምንጭ በተገኙት አመላካች ሁኔታዎች ኮራፕሽን የሚባለው ነገር ሲፈጠር እንደነበረ ይታወቃል። በክፍለ ከተማም በማዕከል ደረጃ ሲሰጡ የነበሩት አገልግሎቶች ላይ እነሱ መቀነስ ተችሏል። ሁለተኛ መሰረታዊ ካርታ ወይም ቤዝማፕ የሚባለውን የመሬት ወረራ የሚባለውን ነገር ሙሉ በሙሉ ማስቀረት ባይቻል ከ90% በላይ እሱን የማስቀረት ስራ ተሰርቷል። ስለዚህ የአንዱ ለውጥ ነው የሚል እንትን አለኝ። ሁለተኛ አገልግሎቱን በተመለከተ አላግባብ ከስተመሮች ሲመላለሱ የነበሩበትን ምክንያት አላስፈላጊ ወጪ ጊዜያቸውን ሲያባክኑበት የነበረውን ሁኔታ አገልግሎቱን ባሉበት ቦታ ማመልከት ስለቻሉ መልስም በአጭር ጊዜ መሰጠት ስለተቻለ ይሄ የተሻለ ለውጥ አምጥቷል። መሬት ቢሮ ላይ ከሪፎርሙ በኋላ ኢምፕሊመንት የተደረጉ 2 ሲስተሞች አሉ እንዳልኳችሁ። አንደኛው ባለጉዳዮች ጋር የሚደርሱ 2 ሲስተሞች ናቸው ያሉት። አንደኛው የስማርት ኦፊስ ነው ደብዳቤ ገቢዎች የሚሆንበት። ሁለተኛው ደግሞ የመሬት አገልግሎት የምንሰጥበት የኤአይ ሲስተም አለ። በቀን በጣም በብዙ ቁጥር ያለውን ባለጉዳይ መረጃ መስጠትና ድጋፍ መስጠት ስራ ይሰራሉ። አንዳንድ ባለጉዳዮች ሲስተሙ ላይ ገብተው ራሳቸው አፕላይ ማድረግ የማይችሉ አዛውንቶች፣ አካል ጉዳተኞች፣ አቅመ ደካማዎች፣ ውጭ ላይ ኮምፒውተር ቤት ብርም ከፍለው መስራት የማይችሉ አቅማቸው ዝቅ ያለ ባለጉዳዮች ይመጣሉ። ለነዛ ባለጉዳዮች እርዳታ መስጠት፣ ድጋፍ መስጠት፣ ባለጉዳዩ እንዴት እንደሚከታተል ኦንላይን ገብቶ ጉዳዩ ምን እንደደረሰ እንዴት እንደሚከታተል የእውቀት ጋፕም ያለው ባለጉዳይ ወይም ደግሞ አክሰሱም የሌለው ባለጉዳይ አለ። ለምሳሌ አፓራተሳቸው የስልካቸው ያንንም የማይፈቅድላቸው ባለጉዳዮች ሲሆኑ ለነሱ ድጋፍ መስጠት ስራ እንሰራለን። እዛ ያሉት የመረጃ ባለሙያዎች የሚሰሩት ስራ ያንን ነው። ከዛ በተጨማሪ ደግሞ በተቋሙ ላይ የስማርት ኦፊሱን ጨምሮ የስማርት ኦፊስ ዩኒክ ኮድ የባለ ጉዳይ ደብዳቤው የት እንደደረሰ የት መሄድ እንዳለበት ያስረዱታል። ከዛ በተጨማሪ ደግሞ ማንኛውም ባለ ጉዳይ እዚህ መጥቶ በጉዳዩ መሰረት ጉዳዩን ነግሯቸው ምን ቢሮ፣ ምን ዳይሬክተር፣ ምን ኃላፊ እንደሚመለከተው የጥቆማና የመረጃ መስጠት ስራ ይሰራል። የሌላኛው ሪከርድ ቡድን ላይ ያለውን ሲስተም የተሰራው ሪፎርም ደብዳቤን በወረቀት የነበረውን በስማርት ኦፊስ ወደ ሲስተም መቀየር ነው። ወደ ሲስተም ሲቀየር ስማርት ኦፊስ ላይ ገቢ ደብዳቤ በወረቀት ይገባ የነበረውን የድሮን አሰራር በአዲስ መልክ በሲስተም ስካን ተደርጎ እንዲገባና የደብዳቤ ዝውውር ከኃላፊ ወደ ባለሙያ ከባለሙያ ወደ ኃላፊ ሲመራራ ከዳይሬክተር ወደ ዳይሬክተር ከዳይሬክተር ወደ ቡድን መሪም ሲመራራ ደብዳቤ የድሮ አሰራር ወረቀት በተላላኪ የሚሄደው ቀርቶ በስማርት ኦፊስ አመራሮችም ባለሙያዎችም ስልካቸው ላይ አክሰስ ማድረግ በሚችሉት ሲስተም ስማርት ኦፊስ ይባላል። በዛ ሲስተም እንዲሆን ተደርጓል። ያ ደግሞ ያለውን የወረቀት ክምችት በየቢሮ ያለውን የወረቀት ክምችት እንዲቀንስ የተደረገበት መንገድ አለ። መዝገብ ቤት ላይ ብቻ ገብቶ ወረቀት እንዲቀር ከዛ በኋላ ያለውን ባለጉዳዩ መከታተያ ዩኒክ የሆነ የተለየ የራሱ ኮድ እንዲኖረው የራሱ አይዲ ኖሮት መከታተል የሚችልበት መንገድ እንዲኖር የደብዳቤ ምላሹ የደረሰ የሚለውን ነገር ይሄንን ሲስተም እስከ ክፍለ ከተማ ድረስ ከማዕከል ጋር የደብዳቤ ስርጭት በስማርት ኦፊሱ ነው ያለው። ያም ደግሞ አንደኛ ባለጉዳዩን ደብዳቤ ጠፋ በፖስታ ቤት ወይ ደግሞ በእጅ በተላላኪ ሲሄድ መድረስ አለመድረሱን 100% እርግጠኛ አንሆንም ነበር። አሁን ግን እዚሁ ሆኖ መድረሱን እዚሁ እርግጠኛ ሆኖ የሲስተም ዩኒክ አይዲውን ብቻ ነው ይዞ የሚሄደው። ደብዳቤ ጠፋ የሚለውን ነገር ይቀንሳል። በማንኛውም ሰዓት ደብዳቤ ሲፈለግ ወይ አንድ ባለ ጉዳይ ከዚህም የተጻፈለትን ከሌላ ቦታም ተጽፎለት የመጣን ደብዳቤ ዶክመንት ሲፈለግ በማንኛውም ሰዓት ተፈልጎ መውጣት እንዲችል ሆኗል። ያም ደግሞ ሲስተም ላይ ስካን ተደርጎ ሰርቨር ላይ ስለሆነ የሚቀመጠው ዩኒክ ኮድ ይዞ ስለሚቀመጥ
በማንኛውም ሰዓት ሰርች አድርጎ ማግኘት እንዲቻል ሆኗል። የአንድ ባለ ጉዳይ ምንም አይነት ዶክመንት እንዳይጠፋ የማጥፋት ሐሳብም ያለው ካለ ማድረግ እንዳይችል አድርጎ ነው ሲስተሙ ኢምፕሊመንት የተደረገው። በዛ ላይ ዶክመንቱ ክላውድ ላይ ባለ ሰርቨር ላይ ስለሆነ ያለው አሁን ናቹራል ዲዛስተርም ሆነ ምንም ነገር ቢፈጠር ነው ወረቀቱ ዳሜጅ ቢሆን እንትኑ ዶክመንቱ ይኖረናል። የሁሉም ከዚህ የተጻፈውም ደብዳቤ የባለ ጉዳዩም ደብዳቤ በየራሱ ደብዳቤ ቁጥር በየራሱ ዩኒኮድ እናገኘዋለን መልሰን ማለት ነው። ስለዚህ ዶክመንት ዳሜጅ ቢሆን እንደ ባካፕ ይጠቅመናል ማለት ነው። ከወረቀት ፍሰት የተነሳ ደብዳቤዎች ይጠፉብን ነበር። ሌላው ቀርቶ እያየሽው ራሱ የማይታይበት ጊዜ ነበር፣ ለምን ብዛት ስለነበረው ማለት ነው። አሁን ግን ዞሮ ዞሮ ማንኛውም ሲስተም ላይ መዘገባል። ሲስተም የያዘው ደብዳቤ በሙሉ በፎልደር እየተደረገ በቁጥሩ ይደረደራል። በሚፈልግበት ጊዜ ከዛ ከላተራል ውስጥ አውጥተን እንሰጣለን። አሁን ተመቻችቶልን የሚጨረተው ሰው ኦንላይን ሰነዱን ይገዛል። ጨረታውን ለመወዳደር የሚያስፈልጉ ሰነዶች በግልጽ በጋዜጣም በኤሌክትሮኒክስ ሚዲያም ይገለጻሉ። በተለይ በመሬት ልማት አስተዳደር ቢሮ ዌብሳይቶች ይገለጻሉ። የኮሙኒኬሽን የራሱ የህዝብ ግንኙነት ዘርፍ ስላለ መረጃዎችን አደራጅቶ ከጨረታው ተጀምሮ እስኪጠናቀቅ ድረስ በምስልም በድምጽም በቪዲዮም እነዚህ መረጃዎችን አደራጅቶ በመያዝ ማን አንደኛ፣ ማን ሁለተኛ፣ ማን ሶስተኛ እንደሆነ እና ተወዳዳሪዎች በምን እንዳለፉ እንዴት እንደወደቁ ብቁ እንዳልሆኑ እሱ ሙሉ መረጃ ተደራጅቶ ስለሚያዝ እንደ ድሮ ቅሬታዎች፣ እንግልቶች፣ ምልልሶች ይሄ እንዲሁን እንዲቅር የሚባል ነገር የለምና ያው ሁሉ እንግልት እንደቀረ አሁን ግልጽ የሆነ የጨረታ ሂደት እንዳለ ነው እየተረዳን ያለ ነው። ቴክኖሎጂን የምንጠቀመው በዋነኝነት ስራን ለማቅለል፣ ቅልጣፌን ለመጨመር፣ ተደራሽነትን ለማስፋት እና በህብረተሰቡ ዘንድ ተአማኒ የሆነ አገልግሎት ለመስጠት ነው ዋና መርሁ ቴክኖሎጂን ስንጠቀም። ስለዚህ እነዚህን ቴክኖሎጂዎች የምንጠቀማቸው ይህን ዓላማ ያሳካልናል ብለን ስለሆነ የምንሰራቸው ስራዎች ወደዚህ ዓላማ እንዲመጡ ማድረግ ነው። አሁን ለምሳሌ አዲስ እየሰራን ያለነው ከአርቲፊሻል ኢንተለጀንስ ጋር እየተከናወነ ያለው ከነበረበት አንዲት አገልግሎት ሰነድ ከመሸጥ ከፍ ብለን የጨረታ ሂደቱንም በዚሁ ተሳትፎ ተጫራቾች ቤታቸው ባሉበት ውጤቱ የሚታወቅበት ቀን እኩል በጋዜጣ ስለሚታወቅ በዛው ዕለት የሚከፈትበት እና የሚያዩበት በኦንላይን በሞባይላቸው በቤታቸው ሆነው በቀላሉ ውጤቱንም የሚያውቁበት አሸናፊዎችን መጥተው ውል ፈጽመው ካርታም ሲጠይቁ በዚሁ አብሮ ተሳስሮ የሚሄድበትና ኢንተግሬትድ የሆነ የላንድ ማኔጅመንት ሲስተሞችን ወደምንከተልበት አግባብ እያለማነው ነው። በቅርብ ጊዜ ይሄን ያለማነውንም ተግባራዊ እናደርጋለን። በዚህ አቅላይ በሆነው የሲስተም ስርዓት በመታገዝ በ8 ዙሮች ግልጽ፣ ነፃና ፍትሃዊ በሆነ የመሬት ሊዝ ጨረታ ሂደት 2008 ቦታዎች ወይም ከ78 ሄክታር በላይ መሬት ለጨረታ ቀርቧል። ህብረተሰቡ ማወቅ ያለበት እኛ እንደ ቢሮ እቅድ ይዘን ይህን ስራ ስንሰራ አንድም የከተማዋን የገቢ የማመንጨት አቅምን በማሳደግ ለልማት ተደራሽ ማድረግ ወይ ልማት ላይ እንዲውል ማድረግ ነው። በዚህም ከለውጡ በኋላ ላለፉት 2 ዓመታት ኦልሞስት ከለውጡ በኋላ ባሉ ሂደቶችን የመሬትን አስተዳደር ሪፎርሙን ለማስተካከል የጨረታ ሂደቶች ቆመው ነበር። ከቆመበት እንደገና ሲጀምር ወደ 2016 መጀመሪያ በጀት ዓመት አካባቢ ጀምሮ ነው የጀመረው። ባሉት 7 የጨረታ ሂደቶች እና አሁን በሂደት ላይ ያለው 8ኛ ጨምሮ ከ19.2 ቢሊዮን ብር ከጨረታ ገቢ ተገኝቷል እና በዚህ ሂደት ውስጥ ላይ እስከ 7 ዙር ድረስ 40 ሄክታር አሁንን ጨምረን ወደ 43 ሄክታር ለ1125 ተጫራቾች አስተላልፈው ልማት ላይ ነው ያሉት፣ ግንባታ ላይ ነው ያሉት። እነዚህ አካላቶች የሚያደርጉት ግንባታና ልማት ለከተማዋ ወጣቶች የስራ ዕድል መፍጠር ላይ፣ ለከተማዋ የንግድ እንቅስቃሴ መነቃቃት ላይ፣ የግንባታ እቃዎች ላይ መነቃቃት ላይ አስተዋጽኦ እያደረገ ነው ያለው ማለት ነው። እንደዚሁም
በባለፉት 5 ዓመታት ማህበራዊ ፋይዳ ላላቸው ፕሮጀክቶች ከ308 ሄክታር በላይ መሬት ማስተላለፍ ተችሏል። ይህ ተቋማዊ ሪፎርም በከተማ አስተዳደሩም ሆነ በቢሮ ልዩ ትኩረት የተሰጠውን የአርሶ አደር መብት ፈጠራ ስራም በእጅጉ አግዞታል። የመሬት ልማትና አስተዳደር ቢሮ በሌላኛው ጫፍ በመዲናዋ ለሚገኙ አርሶ አደሮች የዘመናት ጥያቄ የሰጠው ምላሽ ነው። በባለፉት 2 እና 3 ዓመታት ከተማ አስተዳደሩ ለእነዚህ የህብረተሰብ ክፍሎች ልዩ ትኩረት በመስጠት ባላቸው ይዞታ ላይ ቅድሚያ ለማልማት ጥያቄ ላቀረቡ የከተማዋ አርሶ አደሮችም እውቅና ሰጥቷል። ይህን ወደ ተግባር መቀየር ደግሞ የመሬት ልማትና አስተዳደር ቢሮ ኃላፊነት ነው። ቢሮ ይህን ኃላፊነት በተገቢው ለመወጣት ለይዞታቸው መብት የማረጋገጥ ስራን ተቀዳሚ ተግባሩ በማድረግ ወደ ተጨባጭ ተግባር እንዲገቡ በቢሮ ስትራቴጂክ ካውንስል ውሳኔ ያሳልፏል። ወደ 18000 ካሬ ለልማት ሰርቼ አሁን የቀረች መሬት አንድ መሬት ነች። አንደኛ ጉልበት እየደከመ ይሄዳል። ስለዚህ አሁን ምንድነው የባለኝ ይዞታ ላይ ዘላቂ ልማት ለማካሄድ ልጆችን ቤተሰቦችን ይዤ ባለኝ የእርሻ መሬት ላይ ትምህርት ቤት መስርቼ በሱ ለመተዳደር ጥያቄ አቅርቤ እንትን ፍቃድ እንዲሰጠኝ ፍቃዱ አልቆልኝ ቀጣይ ያው አቀረብኩት ፕሮሰስ መሰረት ልማት ማልማት ነው። ትምህርት ቤት ሰራለሁ። የትምህርት ቤት ገቢ በዛው ጎን ለጎን ጤና ጣቢያዎች በዛች መሬት ላይ ብዙ ልማቶችን አከናይቼ እዛው ለመተዳደር እዚህ አዲስ አበባ አስተዳደር ውስጥ ያለነው ሰዎች መስኖ ስላሌለን እንደ ልብ መጠቀም አንችልም ነበር። ግን አሁን ከለውጡ ወዲህ ይሄ አዋጅ ወጥቶልን አሁን ወደ ድርጅት ወደ ማርኬት ማምረት ከዛም ወደ ሪል ስቴት የምናልፍበት ደረጃ ስለተፈጠረልን አሁን ተስፋ አለ። ይህ መንግስት እግዚአብሔር ያኑረልን ብያለሁ። እኔ ሁሉ ጊዜ ፍላጎት ነበር ሰው እድሜ ልኩ ከእረኝነት አንስቶ 67 ዓመት 67 ዓመት አፈር ገፍቶ መኖር ማለት በጣም ይከብዳል። ግን አሁን ወደ ኢንዱስትሪ በምንሸጋገርበት ጊዜ ለልጆችም ለኛ ብዙ እድገት ነው። ገበሬው ከዛ ወደዚህ ከፍ ማለት ከጊዜው ጋር ማሳደጉ የሚያሳድገን መንግስት ስላልነበረ ነው በፊት። አሁን ከጊዜው ጋር የሚያሳድገን ስለመጣልን አሁን ብሎኬት ለማመጣለን ከዛም ቦታ ትምህርት ቤት የህፃናት ትምህርት ቤት ይከፍታለን ገነባለሁ ብዬ አሳባለሁ። መሬቱ ስላለ ልንሰራ ያሰብነው ሪል ስቴት ነው። አንደኛ ካለው የቤት ችግር አንጻርም ያንን ችግር ለመድረክ የሚለውንና ውስጥም እኛም ራሳችን ለመጠቀም ነው። ያምን ብዙ ፈላጊ ካለ ቦታው ላይ እኛም ካለማን የስራ እድል ይኖራል። ለስራ አጦች የቤት ችግርን ለመቅረፍ በዚህም ከ2017 በጀት ዓመት መግቢያ ጀምሮ 50 አርሶ አደሮች የከተማዋን ፕላን ታሳቢ ያደረገ የእነሱንም ህይወት በሚቀይርና ለአካባቢውም በሚጠቅም ዘርፍ ላይ ለመሰማራት ፕሮጀክት አቅርበው ወደ ተጨባጭ ተግባር መቀየር የሚያስችላቸውን ውል ከቢሮ ጋር በመዋዋል ወደ ስራ ገብተዋል። ይህ ተቋማዊ ሪፎርምም ያመጣው ተጨባጭ ውጤት በተቋሙ አመራርና ባለሙያዎች ዘንድ ቁጭትን ፈጥሮ ለተሻለ ውጤት ተጨማሪ ስራዎችን እንዲሰሩም መነሳሳትን ፈጥሯል። በዚህም በተያዘው በጀት ዓመት ነባሩን ሲስተም በማሻሻል ዘመናዊ የቴክኖሎጂ ስራ በስፋት እየተከናወነ ይገኛል። ይህ የዲጂታላይዜሽን ሂደት የአገልግሎት አሰጣጡን ጥራት ለማሻሻልና የመረጃ ደህንነትን ለመጠበቅ በሚያስችል መልኩ የተቀረጸ ነው። የተግባር ስራውም በሁለት ዋና ዋና ዘርፎች ተከፍሎ በአሁኑ ወቅት በመጀመሪያው ዙር ተግባራት 14 ሞጁሎች ተዘጋጅተው ወደ ስራ የገቡ ሲሆን በእነዚህ ሞጁሎች ውስጥ 34 የሚሆኑ ዝርዝር አገልግሎቶች ተካተዋል። ቢሮ ከሚሰጠው የአንድ ማዕከል አገልግሎት በተጨማሪም በተሻሻለው ሲስተም በመታገዝ የተቋሙን አገልግሎቶች ወደ መሶብ የአንድ ማዕከል እንዲገቡ አድርጓል። ከነዚህ ሁሉ ተግባራት በተጓዳኝ ልዩ ትኩረት የተሰጠው የሌብነትና ብልሹ አሰራር ተጋላጭነትን መቀነስ ነው። በዚህም የስነ ምግባር ግድፈት ያለባቸው አመራርና ሰራተኞች ላይ ተጠያቂነትን ከማስፈን ባለፈ
7079 ነፃ የጥቆማ መስጫ የስልክ መስመርና ተገልጋዩ በእጅ ስልኩ ተጠቅሞ ቅሬታ የሚያቀርብበት የሞባይል አፕሊኬሽን ስርዓት ተዘርግቷል። ውጤታማነቱ ግን የህብረተሰቡን ተሳትፎ የሚጠይቅ በመሆኑ ህብረተሰቡ ከጭፍን ፍረጃ በመላቀቅ የተደራጁና ተጨባጭ የሆኑ መረጃዎችን በመያዝ በጥቆማ መስጫዎቹ መረጃዎችን እንዲያደርስ ቢሮ ዛሬም ጥሪ ያቀርባል።